እሺ ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ባለፈው ፖስት ያደረኩትን ቪዲዮ በጣም ላይክ አድርጋችኋል እና ጥሩ ኮመንቶችም ሰጥታችሁኛል። ብዙዎቻችሁ ደግሞ የት እንደምኖር ትጠይቁኛላችሁ። የት እንደምኖር ያው እንግዲህ ብዙ ጊዜ ደጋግሜ ተናግሬዋለሁኝ። ሙኒክ ነው። ስለዚህ እናንተን ለማገዝ ኢቭን ሙኒክም ሆኜ ስልክ ብትደውሉልኝ ስልኬ ፔጄ ላይ ስላለ እሱንም ስለምትጠይቁ ብትደውሉ ወይ ብትጽፉልኝ በግል ቦክስ ውስጥ ከዛ እሱን ጥያቄ የማስተናገድ እድሉ ይኖረኛል ማለት ነው። ወደ ዛሬው አርስቴ ስገባ ዛሬ ላወራችሁ የፈለኩት ትንሽ ኖቶችም ይዣለሁ። ለምትሰሯቸው ከባድ ስህተቶች ነው። የትኛው ፈተና? የመንዳት ፈተና እና ብዙ ጊዜ ትሉኛላችሁ አንዳንዶቻችሁ ያ እንደዚህ ፓርክ ሳርግ እንደዚህ አርጌ ምንም እኮ እንትን ሳልል ምናምን ለትንሽ ነገር እንደዚህ ጣለኝ፣ በዚህ አይነት ጥፋት ይጣላል ወይ? በፓርኪንግ ምናምን ብቻ ሳይሆን ያው ብዙ ነገሮችን ትላላችሁ እና እኔ በቦታው በዛን ወቅት ስለሌለው እውነት የተጣላችሁበት ምክንያት ያ ይሁን ወይም ደግሞ ከዛ ጋር ተያይዞ ምን ሌሎች ጥፋቶች አጥፍታችሁ ነበር የሚለውን ማወቅ ስለማልችል እናንተን ሰምቼ ከናንተ ጋር አብሮ ከማዘን ውጪ ምንም ብዙ ምለው ነገር አይኖርም በዚህ ጉዳይ ዙሪያ። በተረፈ ግን አሁን እንደዚሁ በትልልቅ ፈተናዎች ላይ ትልልቅ ፈተናዎች ስላችሁ ፈተናውላ ትልቅ ነው፣ ግን በፈተናዎች ላይ ስለሚከሰቱ ጥፋቶችና ይቅር ስለማይባሉ ትልልቅ ስህተቶች ስለዛ ላወራችሁ ፈልጋለሁ። ብታቁት ይበጃል ከሚል ማለት ነው። በጀርመንኛም አማርኛም ነው እንግዲህ እንትንምላችሁ ጥፋቱን በአማርኛ ብዘረዝርላችሁ በጀርመንኛ እንደዚህ አጥፍታችኋል ስትባሉ ያው ግር እንዳይላችሁ። እነኚህ እንግዲህ ምን 10 ስህተቶች በፍጹም መከሰት የሌለባቸው ነው። አንደኛ ጊፌርዱንግ ወደ ሼዲጉንግ። ኦኬ አሁን በጀርመንኛ እለውና በኋላ መጣበታለሁ። ጊፌርዱንግ ወደ ሼዲጉንግ ደግሞ ምን ማለት ነው? አደጋ ማድረስ ወይም ጉዳት ማድረስ ማለት ነው። ገብቷችኋል አይደለ? የሆነ ሰውን መግጨት የሆነ ድንጋይም ይሁን ዋቴቨር የሆነ ከሆነ ነገር ጋር ብቻ አላስፈላጊ ግንኙነት ስትፈጥሩ የዛን ሰዓት ፈተናውን የምትወድቁበት እድል ይፈጠራል። ምናልባት ቦርድሽታይን ሊሆን ይችላል የምትገጩት፣ ወይ የሆነ የቆመ የሽትራስን ሽልድ ነካ ልታደርጉት ትችላላችሁ ወደኋላ ስትሄዱ። እነኛ ነገሮች በሙላ ኢቭን እሱ ይቅርና እንደምታውቁት የተሰመረ መስመር ቀጥ ብሎ የተሰመረ መስመር ላይ ራሱ ከወጣችሁ ይሄ ፋርሽትራይፍን በግሬንዙንግስሊኒዬ und ፋርባን በግሬንዙንግስሊኒዬ የሚባል አለ። ሁለት ፋርሽትራይፍን መሀል ላይ የተሰመረው ሁለቱን አቅጣጫዎች የሚለየው ሲሆን ደግሞ ፋርባን በግሬንዙንግስሊኒዬ ደግሞ ከውጭ ያሉት መስመሮች ናቸው። ኢቭን እነሱ ላይ መውጣት ራሱ ከፈተና ሊጥላችሁ ይችላል። ስለዚህ መስመራችሁን ይዛችሁ መንዳት እንዳትረሱ። ከዛ ሲቀጥል ደግሞ ያ አንደኛው ነው መሆን የሌለበት። ሲቀጥል ደግሞ ግሮበ ሚስአክቱንግ ዴር ፎርፋርት ወደ ፎራንግ ሬግሉንግ ይላችኋል። ይህም ወሳኝ ነጥብ ነው። ምን ማለት ነው? የቅድሚያ መንገድ መብትን የፎርፋርት የሚባለውን በከፍተኛ ሁኔታ መጣስ ማለት ነው። በአጭሩ ሁል ጊዜ ምልክት እያያችሁ ነው የምትሄዱት። በምልክት የተደነገገ ነው። ያ ምልክት ከሌለ ወይ መብራት ይኖራል፣ ወይ መብራት ከሌለ ደግሞ ሬክት ፎሊንግ ሲቹዌሽን ይሆናል። ምንም አይነት መስቀለኛ መንገድ ላይ ምንም ምልክት ከሌለ ከቀኝ የሚመጣ መኪና ያው ቅድሚያ እንዳለው እናውቃለን። እነኛን ቅድሚያዎች በምትነጥቁበት ሰዓት ኦኬ መብራት ኖረ አልኖረ ያንንም አትጠነቀቁ ከሆነ እንደገና ደግሞ መብራትም ኖሮ ዝም ብላችሁ በቃ ላደርሳለሁ አልፋለሁ ብላችሁ ጥሳችሁ ስትሄዱ እንዲህ አይነት ነገር ወይም ደግሞ ስትታጠፉ ወደ ግራ ወደ ቀኝ የሚታጠፈውን መኪና ቀድማችሁ ከታጠፋችሁ እንደምታውቁት ወደ ቀኝ የሚታጠፍ መኪና ሁሉ ጊዜ ቅድሚያ ያለው ከናንተ ይልቅ ወደ ግራ ታጣፊ መጠበቅ አለበት። ቀጥ ብሎ የሚሄደውንም ወደ ቀኝ የሚታጠፈውንም እንደዚህ ከፊት ለፊታችሁ ሲመጡ ማለት ነው። ያንን አይነት ነገሮች የምትጥሱ ከሆነ ህጉን በትክክል ተግባር ላይ ማታውሉ ከሆነ ኦፍ ኮርስ ከፈተና ትወድቃላችሁ። ሽቬረ ፌላ ነው ይሄ ማለት ነው። ኦኬ ልብ በሉ። nicht beachten von Rot bei Ampeln oder Entsprechungszeichen eines Polizeibeamten። ይሄ አሁን ዳሰሳ አድርጌዋለሁ በሁለተኛው ነጥብ ላይ ፖሊስ ቁሙ ሲላችሁ ፖሊስ እንዴት ቁሙ እንደሚል ግልጽ ነው። ፊቱን ወደ እናንተ ደረቱ ወደ እናንተ ከዞረ ቁሙ ማለት ነው። እንደዚህ በጎን በሰይፍ ደግሞ ከሆነ እለፉ ማለት ነው።
ኦኬ ይሄንን ማወቅ አለባችሁ። ደረቱ ወይ ጀርባው ወደ እናንተ ከሆነ ያ መቆም አለባችሁ። በሰይፍ እንደዚህ ከቆመ ግን ማለፍ ትችላላችሁ ማለት ነው። ያንን ልብ በሉ። ኦኬ ትራፊክ ፖሊስ ምልክቶች ናቸው እነኚህ። በተረፈ ቀይን ምናምን ሲሪየስ መውሰድ፣ ስቶፕ ሺልድ ሲኖር መቆም መስመሩ ላይ ወይም ደግሞ መስመር ከሌለ የእይታ ቦታው ላይ እነኚህ ነገሮች ወሳኝ ናቸው ማለት ነው። ሲቀጥል nicht beachten folgende Vorschriftzeichen, Stoppschild, አሁን ብየዋለሁ። Verkehrsverbote mit oder ohne Zusatzschilder, zum Beispiel allligefrei, Verbot der Einfahrt. ኦኬ ክልክል የሆነ ቦታ አለ አይደለ? allligefrei የሚባል እዛ አካባቢ የሆነ እቃ ለማድረስ ወይ ምናምን የሚገቡ መኪኖች ብቻ ነው የሚፈቀድላቸው እንጂ ለእናንተ የተከለከለ በቀይ ክብ ውስጥ መኪና ሞተር ሳይክል ምናምን ተቀምጦላችሁ ካለ እዛ ውስጥ መግባት አትችሉም። ተጨማሪ ምልክት ሊኖረው ይችላል allligefrei ብሎ እዛ ለሚኖሩ ሰዎችና እዛ ጉዳይ ላላቸው ሰዎች ብቻ ይፈቀዳል። የእናንተ ዋነኛው ነጥብ ምንድነው? አይናችሁን ከፍታችሁ በደንብ እያያችሁ መንዳት ማለት ነው። ሌላኛው ደግሞ ምንድነው? Verbot der Einfahrt, Einbahnstraße ከሆነ እንደዚህ ቀይ ሆኖ መሃል ላይ ነጭ የተሰመረ ኦፍ ኮርስ ከዛ ይወጣል እንጂ ወደዛ አይገባም። ጥንቃቄ ማድረግ ይሄ ወሳኝ ነው። እንደዛ ካላረጋችሁ ትወድቃላችሁ። nicht beachten andere Vorschriftzeichen mit der Folge einer möglichen Gefährdung. ኦኬ ይሄ ማለት ምን ማለት ነው? እንግዲህ አደጋ ሊያስከትሉ የሚችሉ ሌሎች የግዴታ ትራፊክ ምልክቶችን አለማክበር። ያንን ማታከብሩ ከሆነ ችግር ነው። ለምሳሌ አንድሪያስ ክሮትስ ካለ ባቡር ምናምን የሚያልፍበት ጋር ፍጥነታችሁን ማቀዝቀዝ እና ቀስ ብላችሁ ማለፍ እንዲህ አይነት ነገር ማለት ነው። ብዙ ምልክቶች አሉ። ስቶፕ ሺልድ ምናምንም ያው እንዳልነው የዛ ተጠቃሽ ነው። ምልክቶቹን በምታዩበት ጊዜ እናንተ ጥንቃቄ ወይም ደግሞ ፎፋርት ጊቬረን የሚባለው ሺልድ አለ አይደል? እቺ 3 ማዕዘኗ ነጯ ወደ ታች ቀስቱ ወደ ታች ተዘቅዝቆ እሱ ራሱ በጣም በሲሪየስ ልትወስዱት የሚገባ ጉዳይ ነው። ምክንያቱም ቅድሚያ መስጠት ያለባችሁ ቦታ ላይ ቅድሚያ መስጠት ስላለባችሁ። የመቅደም ወይም ዩበሆለን እገዳን መጣስ። ይሄ ለምሳሌ ፈርሽቶስ gegen das Überholverbot አንድ ምልክት ካለ ሁለት መኪናዎች ሆነው አንደኛው በግራ በኩል አንደኛው በቀኝ በኩል ምልክቱን ያው ቪዲዮ ላይ ፖስት አደርግላችኋለሁ። እንደዛ አይነት ነገር ሲሆን መቅደም ስትከለከሉ መቅደም እንደማትችሉ ማወቅና አርፋችሁ መቀመጥ ያንን ማክበር ግድ ይላችኋል። Vorbeifahren an Schul- und Linienbussen, die mit Warnblinklicht an Haltestellen halten, mit einer Geschwindigkeit von mehr als 7 km/h. እንደምታውቁት በትምህርት ቤት አካባቢ ያው ትምህርት ቤት አካባቢ ብቻ ሳይሆን ቡስ haltestelle ጋር ቡስ ቆሞ ቫርን ብሊንከር እንደዚህ ያለ ሃዛርድ እያበራ ካለ እናንተ በዎኪንግ ስፒድ ማለት ከ4 እስከ 7 ኪሎ ሜትር በሰዓት ብቻ ነው ማለፍ የሚፈቀድላችሁ። ከዛ ካለፋችሁ ችግር ነው የሚፈጠረው ማለት ነው። ሌላኛው ነገር የከተማ አውቶቡስ ብቻ ሳይሆን ሹልቡስ የሚባለውም ከጀርባው ይሄ የተማሪ የትምህርት ቤት የሹልቡስ ምልክቱ አለ አይደል? እናትና ልጅ እንደዚህ ተያይዘው አይነት ነገር ዋትኤቨር ከኋላ የተለጠፈበት ኦሬንጁ እሱም ምልክት ስታዩ ሹልቡስ ነው። ጥንቃቄ ማድረግ አለባችሁ። endgültiges Einordnen zum Linksabbiegen auf der Fahrstreifen des Gegenverkehrs በጣም አሪፍ። ይሄም ራሱ እንደዚህ ወደ ግራ ስትታጠፉ ዝም ብላችሁ ያ ከቀኝ ይልቅ ግራ በኩል ሄዳችሁ መቆም ማለት አይንባንሽትራሴ እስካልሆነ ድረስ ጌገንፈርኬር ወይም ተቃራኒ መኪና የሚያልፍበትን መንገድ ዘጋችሁ ማለት ነው። ስትታጠፉ የት ነው ያለሁት? ተቃራኒ መኪና ይመጣል ወይስ እዛው ባለሁበት በቀኝ ሆኜ ነው መታጠፍ ያለብኝ? ተቃራኒ መኪና የማይመጣ ከሆነ አይንባንሽትራሴ ነው ማለት ነው። ወደ ግራ ታጠፉ ስትባሉ ከዛ የማይመጣ ከሌለ ግራችሁን ይዛችሁ ትታጠፋላችሁ። ይሄንን ልብ ማለት ያስፈልጋል። Fehlende Reaktion bei Kindern, Hilfsbedürftigen und älteren Menschen። እንግዲህ አሁን ይሄ ምን ማለት ነው? ልክ የሆነ ዜብራ ስትራይፍ ላይ ህፃናት እርዳታ የሚፈልጉ ሰዎች አረጋውያን ሲያጋጥሟችሁ እንዴት አድርጋችሁ ነው ያንን ዜብራ ስትራይፍ የምታልፉት እንደማለት ነው። ኦኬ
ዝም ብዬ በ50 የተፈቀደበት ቦታ ላይ ዜብራ እያየው ዝም ብዬ በ50 አላልፍም። ፍጥነቴን መቀነስ አለብኝ። አረጋግቼ በደንብ ተመልክቼ ግራ ቀኝን አይቼ ነው መሻገር ያለብኝ። ኦኬ አንዳንድ አሮጊቶች ወይ ምናምን ህፃናት ደግሞ ፋውል ሊሰሩ ይችላሉ። የሄዱትን መንገድ እንደገና ሊመለሱ ይችላሉ ሀሳባቸውን ቀይረው። ስለዚህ ትኩረት ሰጥተን ተረጋግተን አስተውለን መንዳት ግድ ይለናል ማለት ነው። ሌላ ብዙ ነገሮች አሉ። ምናልባት ይሄ እንዳይረዝምባችሁ ስለ ሌሎቹ ሀሳቦች ተጨማሪ ስህተቶች በሌላ ቪዲዮ በመጣላችሁ ይሻላል። ግን ይሄንን በተመለከተ ጥያቄ ካላችሁ መብራራት አለበት የምትሉት ነገር ካለ እናወራበታለን ማለት ነው። ለአሁኑ ይመቻችሁ። የቅድሙ ልጅ ነኝ። እሺ የትም እንዳትሄዱ።